ይውላ ቢያንስ እንኳን ለምንም ነው እንዴት ትዳርስ እንደገባው ቢያንስ ልታዳምጠኝ ይገባል። አላዳምጥሽ እኔ ትንሽ ስጠጣበት ይተዋል። ግዴለ አያስፈልግም ትንሽ ብቻ አመሰግናለሁ። አያስፈልግም በቃ ቂም ይዘህብኛል ማለት ነው። አሁን ማረፍ ነው የምፈልገው፣ ማውራት አልፈልግም። እሺ በቃ የሚያስፈልግ ነገር ካለ ግን ጥራኝ። እሺ ችግር የለውም መምጣት አይጠበቅብሽም። ባቢ ይቅርታና ቢያንስ የተፈጠረውን ነገር እንኳን እኮ ልታዳምጠኝ ይገባል። ባቢ ቢያንስ የኔን እውነት እንኳን እንድነግርህ ጆሮ ስጠኝ። ባቢ ምን አስነኩብኝ? ደህና ነኝ፣ ምንም አልሆንኩም። ፍቅር እባክሽ በለኝና ወደ ሕክምና እንሂድ። እንደዚህ ተጎድተህ ማየት አልችልም። ደህና ነኝ እኮ ፌቨን፣ ሐኪም ቤት መሄድ አይጠበቅብኝም። በቀላሉ ነው ያለፈው። ደግሞ መቼ መጣሽ ነው? አሁን መጣሁ። አንተን እንደዚህ ሆነ ማየት አያስችለኝም፣ ያመኛል። ቆይ አንተ ላይ እንዴት እጃቸው ታዘዘላቸውና መጡ? ተይው በቃ ፌቨን። አሁን ከወደቀችው ሴት ይልቅ ልብሷ ብጣሻ የሚሆነችውን ሴት ባቢ መርጧል። ምን አልሽ አንቺ ብጣሻ? ራስሽን ከኔ ጋር የምታወዳድሪ? አየሽ አይደል? አንቺ ማለት ይቺ ነሽ። ከዚህ በላይ ምንም ማድረጋችሁም። እሺ በጣም ደካማ ሴት ነሽ። በጣም ተይው አንቺ። ባቢ ነው እንደዚህ እንድናቅ ያደረገኝ። ያኔ ጎዳና ስትወድቂ በደንብ ይገባሻል። ቆንጆ መጥተሻል እንዴ? መጥቼማ ነበር የሚያየኝ አጣሁ እንጂ። እንዴ ያቺን ለካፌ ያገኘሻት አይደል? ምን ብላሽ ነው? አንዳንድ እዚህ የመጡበት የሚረሱ ሰዎች አሉ እና ማስታወስ አለብኝ። ህይወቴ በክፍል 4 ባቢና ህይወቴ ከተለያዩ በ4 አመት ውስጥ ሁለቱም የተለያየ ህይወት ጀምረው ነበረ። እንግዲህ ህይወቴ ከባቢ ስትለየው የውጭ እድል መጣልኝ ብላ ለትምህርት እንደሄደች ነበር የነገረችው። ከዛ በኋላ ደብዛው ስለጠፋባት ለብዙ አመት ለ4 አመት እየጠበቃት ቆይቶ ነበረ እና እንግዲህ በመጨረሻም ግን የሰጠችው ማስታወሻ ብርጭቆ ነበረ። ይሄ ብርጭቆ እሷ ጋርም ነበረ፣ ከሱ ብቻ አልነበረም። እና እንግዲህ ህይወቴ ለካ ውጭ ሄዳ ሳይሆን ቤተሰቦቿ ለባለ ሀብት ሰው ድረዋት ነበረ። ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች? እንኳን ወደ ሰብለቱ በሰላም መጣችሁ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ስትጀምሩ ደግሞ በላይክ። እንግዲህ ባቢ በ4 አመት ውስጥ እሷ በጠፋችበት ጊዜ ሌላ ፍቅረኛ፣ ሌላ ህይወት ጀምሯል። እንደምታዩት ይችኛዋ እንግዲህ የባቢ ፍቅረኛ ናት ማለት ነው፣ ቤዛ። ህይወት እዚህ ቤት የተቀጠረችው ለቤት ሰራተኝነት ነበረ ይመስለኛል። ያገባችው ባሏ አልተመቻትም እና እንግዲህ አልፈልግም ብላ ትታው ትወጣለች። መጀመሪያም በሷ ፍቃድ አልነበረም ያገባችው፣ የቤተሰብ እጅ ስላለበት። በመጨረሻ ግን ደስታዋን ስላሳጣት አልፈልግም ብላ ሰውየውን ትታ ስትወጣ ሰውየው እያሳደዳት ይገኛል። እናም እንግዲህ እሷ ሰው ቤት ተቀጥራ የምትኖረው አይነታም ደግሞ አንደኛ ቸግሯት ነው፣ ሁለተኛ ደግሞ ሰውየው ያገባት ሰውዬ እያሳደዳት ይገኛል። እናም እንግዲህ እነ ባቢ ቤት ትቀጠራለች። ባቢ በጣም የቤተሰቦቹ ሀብት ያለው በጣም ሀብታም ልጅ ነው። ነገር ግን እናትና አባቱ የሉም። ያደገው በእንጀራ እናት እጅ ነው። አንዲት እህት አለችው እና እናትና ልጅ በጣም ገንዘብ ይወዳሉ። ህይወቴ ወደዛ ቤት ሰራተኛውና ስትመጣ እናትና ልጅ ያንገበግቧት ነበረ። እሷ ግን ብዙ ነገር ስለምታውቅ የተማረችም ስለሆነች ነገሩን በትዕግስት እያለፈች ነበረ። እና እንግዲህ አንድ ቀን ድንገት እጇ ላይ አምልጧት ማለት ነው የባቢን የፍቅረኛውን ስጦታ የሆነውን እቃ ትሰብራለች። ያን ስጦታ የሰጠችው እሷ ራሷ ናት።
እና ብርጭቆ ስታየው እኔም እኮ ይሄ ኩባያ እኔም እኮ አለኝ እንዴት ሊገጣጠም ቻለ በማለት ነገሩን ትተወዋለች። ከዛ እንግዲህ ባቢ ከሄደበት ሀገር ይመለሳል። ድንገት ግን ያቺ ለ4 ዓመት ሲጠብቃት የነበረችው የሚወዳት ሴት የውጭ እድል መጣልኝ ብላ ለ4 ዓመት ደብዛዋ የጠፋችው ሴት ህይወቴ ድንገት ቤቱ ሰራተኛ ሆና ያገኛታል። እሱ ግን በዛ 4 ዓመት ውስጥ እሷ ከጠፋች በኋላ ምናልባትም ከ4 ዓመት በኋላ ሌላ የፍቅር ህይወት ጀምሯል። ከቤዛ ጋር አዲስ ህይወት ጀምሯል። እና እንግዲህ ህይወቴን እዚህ ቤት ሲያገኛት በደስታ እናቱን ሁልጊዜ ልዳርህ እያልሽ ትጨቀጭቅኛለሽ፣ ይኸውልሽ ምኞትሽ ተሳካ፣ እኔም ማገባት ሴት ህይወቴ ብቻ ነው ይላታል። ከዛ እናትና ልጅ እንዴት ሰራተኛ ግብተህ ክብራችን ታዋርዳለህ በማለት በጣም ብዙ መጣጥፎ ነገሮችን ሲናገሩት ነበረ። እና እንግዲህ ይሄ በዚህ እንዳለ ልጅቷን ከቤት ለማባረር እናትና ልጅ እቅድ ያቅዳሉ። እናትየው ወደ ኪችን በመሄድ ታንጓጥጣት ጀመረ ህይወቴን ማለት ነው። ህይወቴም ግን ዝም ነበር ያለቻት። በመጨረሻ ግን ህይወቴን ንቅ አድርጋ በማየት የጮሆች ልቀቂኝ ባክሽ እያለ መጮህ ትጀምራለች። እና ባቢ ከክላሱ ሩጦ ሲመጣ አንገቷን ያነቀቻት በእርግጥ የህይወትን ነው እንጂ የሴቱ ጋር አልነበረም፣ የእናትየው አልነበረም። ነገር ግን እሷ እንደጎዳቻት በማስመሰል እዛ ቤት ባቢ እንዲያባረራት ነበር ፍላጎቷ። እንግዲህ እሱ ነገር አልተሳካም። እና እንግዲህ በዚህ ሁኔታ ያሉ ባቢ ህይወቴን አንድ ነገር ይጠይቃታል። ድጋሚ ወደ ህይወቴ ስለመጣች በጣም ደስተኛ ነኝ። ማግባት የምፈልገው አንቺን ነው፣ ከአንቺ ጋር ነው መኖር የምፈልገው ይላታል። ህይወቴም በጣም በማዘንና ልቧን በመስበር በጣም አዝናለሁ፣ ይሄን ላደርግልህ ባለመቻሌ በጣም አዝናለሁ፣ እኔ አግብቻለሁ ትለዋለች። እና ባቢ በነገሩ በጣም ይደነግጣል። ያኔ ውጭ እድል መጥቶልኝ ነው ብዬ ያልኩ ውሸቴን ነው፣ ባለሀብት አግብቼ ነው ቤተሰቦች ለባለሀብት ድረዊ ነው አለችው። እና ባቢም ባለበት ድርቅ በማለት እገለዋለሁ፣ ማን አባቱ ነው፣ አንቺ የኔ ብቻ ነሽ፣ አንቺን ያገባ ሰው እገለዋለሁ በማለት መዛት ጀመረ። እና ግን በመጨረሻም ከቤት ወጥቶ ራሱን ስቶ ተደብድቦ ይመጣል። እና በዚህ መሀል ነበር የሱ ሌላኛዋ ፍቅረኛ፣ ሁለተኛ ሳትሆን ፍቅረኛው በቃ ህይወቴ 4 ዓመት ሙሉ ጠበቃት የለችም፣ ልብዛው ጠፋና ሌላ የቀረበችው ሴት አለች። እና ቤተሰቦቹ እንጀራ እናቶችን ሴት እንዲያገባ ትፈልጋለች። አንደኛ ባያገባ ደስታዋ ነው፣ ምክንያቱም አገባ ማለት የቤቱ ንብረትን ይወስድብና ብላ ስለምትፈራ እንዲያገባ አትፈልግም። ነገር ግን ካገባ ከህይወቴ ይልቅ ይችኛዋ እንዲያገባ ትፈልጋለች፣ ለክብራችን የምትመጥነው እሷ ናት ትላለች። እና በዚህ መሀል እያሉ ሜሮን እንግዲህ ህይወቴን ራስሽን ከኔ ጋር እንዳታወዳደሪ፣ አንቺ ገረድ ነሽ፣ ቦታሽ ነው በማለት በጣም በሚያስጠላ ሁኔታ ከእናትና ልጅ የባሰች ጋጡ ጥናት። ህይወቴ ደግሞ እንግዲህ መልስ ስትሰጥ በጥፊ ትመታታለች። ይሄን ነገር ባቢ አላየም እንጂ ወዲያውኑም አንጠልጥሎ ነበር ከቤት የሚያስወጣት። በህይወቴ ቀልድ አያውቅም፣ ማንም ሰው ህይወቴን እንዳይናገር ብለዋል። እና ይቺ እንግዲህ አዲሷ ፍቅረኛው ወደ መኝታ ቤቱ በመሄድ ይቺ ገረድ መስመሯን እንዳትዘል አስጠንቅቃት ትለዋለች። እሷ ገረድ ሳትሆን የዚህ ቤተሰብ አባል ናት። በህይወቴ ቀልድ አላውቅም፣ ህይወቴ እንድትናገሪ አልፈቅድም ይላታል። እንዴት እኔ ፍቅረኛ ተቀምጬ ለሷ ታግዛለህ ስትለው፣ ታውቂያለሽ እኔና አንቺ ፍቅር ጀምረናል በእርግጥ ነገር ግን ህይወቴን በጣም ነው የምወዳት ብሎ ግልጹ ሲነግራት ልጅቷ በማንበድ እንግዲህ ወጣ ሄዳለች። ባቢ አሁን ላይ የና አጋጣሚ ተጠቅሞ ህይወቴ ምን እንደገጠማትና ለምን እዛ ቤት ሰራተኛ ሆና እንደተቀጠረች ማጣራት አለበት። ህይወቴ ትልቅ አደጋ ውስጥ ነው ያለችው። ባቢ ከቤት መውጣቱን ጠብቀው እናትና ልጅ ህይወቴን ከቤት እንድትወጣ ይነግሯታል። በፍጥነት እቃዋን ይዛ ከቤታቸው እንድትወጣ ሲነግሯት መውጣት ፈልጋ ነበር። ነገር ግን ሰውየውን በማሰብ ከወጣው እሱ ይገለኛል በማለት እባካችሁ የፈለጋችሁትን ነገር እሰራለሁ፣ የፈለጋችሁትን ነገር እዘዙ፣ ግን ከዚህ ቤት አታስወጡ ብትላቸውም ነገር ግን እነሱ ባቢ ሳይመጣ ከዚህ ቤት ውጭ በማለት ከቤት ሊያስወጧን ነው ማለት ነው። የትም ቦታ ብትሄድ ግን የእነሱ ፍቅር እነሱ ማስቆም አይችሉም።
እና የኔ ተወዳጆች እንግዲህ በቀጣይ ክፍል ህይወቴ ከቤት ወጣ ይሆን ወይስ ባቢ መጥቶ ያስቀራት ይሆን? አብረን የምናይ ይሆናል። በጣም ዋጋ የተከፈለበት የፍቅር ህይወት ነው። ህይወቴ የተሰኘ አዲስ ድራማ ጀምሯል። እንግዲህ ላያችሁት ገብታችሁት በጣም ደስ የሚል ድራማ ነው። ገና መጀመሩ ነው እና ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ